የቴክኖሎጂው ዓለምና ትልልቆቹ የማህበራዊ ሚዲያ ኩባንያዎች በአሁኑ ሰዓት በድንጋጤ ውስጥ ናቸው። በአንድ ወቅት ማንም የማያውቀው ስሙን እንኳን ሰምቶት የማያውቅ አንድ የ15 ዓመት ታዳጊ መላውን የዓለም ማህበራዊ ሚዲያ አልጎሪዝም በአንድ ጀንበር ሰባብሮታል። ምናባችሁን ወደ ኋላ መልሱት። በዓለም ዙሪያ ከ685 ሚሊዮን በላይ ተከታዮች ያሉት የኢንስታግራም ኦፊሻላዊ ዋና ገጽ ከአንድ ወጣት ኢትዮጵያዊ የፈጠራ ባለሙያ ጋር ታሪካዊ የጋራ ቪዲዮ ይለቀቃል። ቪዲዮ በተለቀቀ በሁለት ቀናት ውስጥ ብቻ ምን ያህል እይታ ያገኘ ይመስላችኋል? ሙሉ 97 ሚሊዮን እይታዎች። ይህ በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃ በአጭር ጊዜ ውስጥ ከተመዘገቡ የቪዲዮ ስኬቶች መካከል ቀዳሚው ነው። ይህ ልጅ ማን ነው? እንዴትስ ካለ ምንም የፋይናንስ ድጋፍ ካለምንም ውድ የጨርቃ ጨርቅ ግብአቶች የዓለምን የፋሽን መድረክና የማህበራዊ ሚዲያ ከጫፍ እስከ ጫፍ ሊያናውጠው ቻለ? ዛሬ በዚህ ልዩ ዝግጅታችን በቲክቶክ እና በኢንስታግራም ላይ ቃል ፑቲክ ወይም ቃሉ ፑቲክ እየተባለ ስለሚጠራው ድንቅ ኢትዮጵያዊ ታዳጊ ከትውልድ ቦታው ከመቀሌ እስከ ዓለም አቀፍ የፋሽን አብዮተኝነት ያደረገውን እውነተኛና እጅግ ልብ የሚነካ ታሪክ ዝርዝር ይዘንላችሁ ቀርበናል። የዚህ አስደናቂ ታሪክ ባለቤት እውነተኛ ስሙ ካሌብ ይባላል። ይሁን እንጂ ማህበራዊ ሚዲያው በይበልጥ የሚታወቀው ቃሉ ፑቲክ በሚለው ስያሜው ነው። ቃል የተወለደውና ያደገው በትግራይ ክልል መዲና መቀሌ ከተማ ውስጥ ነው። ቃል ከልጅነቱ ጀምሮ ለየት ያለ እይታ ነበረው። ሌሎች ሰዎች ቆሻሻ፣ አሮጌና የማይጠቅም አድርገው የሚጥሉት ነገር እሱ ግን እንደ ትልቅ የጥበብ ግብአት ይመለከተው ነበር። በዙሪያው ያሉትን ሰፈሮች፣ የተሰባበሩ ግንቦችና የተጣሉ ቁሶችን ለዓለም የሚያሳይበት የራሱ የሆነ የጥበብ መነጽር ነበረው። ብዙ ሰዎች ፋሽን ዲዛይነር ለመሆን ወደ ትምህርት ቤቶች መግባት፣ ውድ የሆኑ ጨርቆችን መግዛት ወይም ዘመናዊ የስፌት ማሽኖችን መያዝ ግዴታ ይመስላቸዋል። ነገር ግን ቃሉ ፑቲክ ይህንን የተለመደ አስተሳሰብ ሙሉ በሙሉ ቀይሮታል። እሱ ሙሉ በሙሉ በራሱ ጥረት የተማረ የፈጠራ ሰው ነው። ካለምንም እርዳታ በራሱ ክፍል ውስጥ ሆኖ በምናቡ የሳላቸውን የፋሽን ዲዛይነሮች በተግባር መተርጎም ጀመረ። የቃሉ ፑቲክ የፈጠራ ስራዎች ዓለምን ያስደነገጡበት ዋናው ምክንያት የቁሶቹ ምርጫ ነው። የሱ የቁሳቁሶች የቤተ መጻሕፍት በጣም ልዩና አስገራሚ ነው። ቃል የሚጠቀመው የተጣሉ የፕላስቲክ የጠርሙስ ክዳኖች፣ ካርቶኖች፣ አሮጌ የመኪና ጎማዎች፣ የተበላሹ የኤሌክትሮኒክስ ዕቃዎችንና ያረጁ ሰማያዊ የፌስታል ወይም የገበያ ቦርሳዎችን ነው። እነዚህን ተራ የቆሻሻ ቁሶች ወደ አስደናቂና ከፍተኛ ጥበብ ወደ ተንጸባረቀባቸው የፋሽን አልባሳት ይቀይራቸዋል። ለምሳሌ የተጣሉ የፕላስቲክ ክዳኖችን በመገጣጠም እንደ ውድ ጌጥ ልብሱ ላይ ያስራቸዋል። ካርቶኖችን በጥበብ በመቆራረጥ እጅግ ዘመናዊ ኮፍያዎችን ይሰራባቸዋል። አሮጌ የውስጥ ጫማዎችን ወደ የጦር ትጥቅ ቅርጽ በመቀየር እንዲሁም ሰማያዊ የፌስታል ከረጢቶችን ወደ ረጅም የክረምት ኮትነት በመለወጥ አስገራሚ የፋሽን ትዕይንቶችን ያቀርባል። ይህን ሁሉ የፋሽን ትዕይንት የሚያቀርበው በፓሪስ ወይም በሚላን መድረኮች ላይ አይደለም። በገዛ ቤቱ ውስጥ በጡብ ግንቦች መካከል በተደረገች አንዲት ጠባብ የእንጨት ጣውላ ላይ ነው። በዚያች ጠባብ ጣውላ ላይ የፓሪስ የፋሽን ሳምንት ላይ እንደሚራመዱ ታዋቂ ሞዴሎች በከፍተኛ በራስ መተማመንና የአቋም አያያዝ ሲራመድ ማየት የብዙዎችን ልብ መማረክ ጀመረ። ይህ የፈጠራ ዘይቤ በዓለም አቀፍ ደረጃ ትራንስ ፋሽን በመባል ይታወቃል። ቃሉ ፑቲክ ራሱ ስለሰራው ሲናገር የምሰራው እያንዳንዱ ልብስ የራሴን ታሪክ ይናገራል። የራሳችንን ስታይል ለመግለጽ ውድ ልብሶች እንደማያስፈልጉን ዓለም እንዲያውቅልኝ ይፈልጋለሁ ብሏል። ታሪኩ ይበልጥ ተአምራዊ የሚሆነው ከዚህ በኋላ ነው። ቃሉ ፑቲክ የማህበራዊ ሚዲያ አካውንቱን የከፈተው በቅርቡ እንደ አውሮፓውያን አቆጣጠር በማርች 30 ነበር። በአንድ ወር ጊዜ ውስጥና በጥቂት ቪዲዮዎች ብቻ ከ1 ሚሊዮን በላይ ተከታዮችን አፈራ። በአሁኑ ሰዓት ደግሞ በኢንስታግራም ገጹ ላይ ብቻ ከ6 ሚሊዮን በላይ ተከታዮችን ማፍራት ችሏል። ይህ ፈጣን እድገት የራሱ የኢንስታግራም ዋና ኩባንያ
ሰራተኞችን ትኩረት ሳበ። የኢንስታግራም ኦፊሻላዊ ገጽ በቪዲዮው ስር አስተያየት በመስጠት አድናቆቱን ከገለጸ በኋላ ታሪካዊ የሚባለውን ትብብር አደረገ። በ685 ሚሊዮን ተከታዮች በሚመራው የኢንስታግራም ዋና ገጽ ላይ የቃሉ ፑቲክ የፈጠራ ስራ በይፋ ተጋራ። ይህ ስራ በተለቀቀ በሁለት ቀናት ውስጥ ብቻ 97 ሚሊዮን እይታዎችን በመስበር በአጠቃላይ የእሱ ቪዲዮዎች ከ1.8 ቢሊዮን በላይ እይታዎችን እንዲያገኙ አድርጓል። በዓለም ዙሪያ ያሉ ትልልቅ የፋሽን መጽሔቶች፣ የማህበራዊ ሚዲያ ተጽዕኖ ፈጣሪዎችና የፋሽን ተቺዎች ስለ እርሱ መናገር ጀምረዋል። አንዳንዶች በደልቃቃው የፋሽን ዓለም የሚታወቀው ባሌንሲያጋ የተባለው ታዋቂ ብራንድ እንኳን የቃልን የፈጠራ ሐሳብ ሊኮርጅ ይችላል በማለት በቀልድ መልክ እያደነቁት ይገኛሉ። ከዚህ አስደናቂ ስኬት ጀርባ የመጡት የፋይናንስ እና የቢዝነስ እድሎች ደግሞ እጅግ ግዙፍ ናቸው። ከኢንስታግራም ባለቤት ከሜታ ኦፊሻላዊ ገጽ ጋር የሚደረጉ የይዘት ትብብሮችና በቢሊዮን የሚቆጠሩ ሰዎች የሚደርሱት እይታዎች እጅግ ከፍተኛ የገንዘብ ክፍያዎችን ያስገኝለታል። ይህ ትስስር የዓለም አቀፍ ድርጅቶች የስፖንሰርሺፕ እና የንግድ ውሎች ወይም ብራንድ ዲልስ በሮችን በሰፊው የሚከፍትለት ይሆናል። ይህ ታሪካዊ ስኬት ለቃሉ ፑቲክ ብቻ ሳይሆን በችሎታው በፈጠራዎቹና በጽናታቸው ሌት ተቀን የሚደክሙ በርካታ ኢትዮጵያውያን ወጣቶች ትልቅ ማረጋገጫና ትልቅ ማበረታቻ ነው። ጥረት፣ እውቀትና የፈጠራ አመለካከት ካለ ከየትኛውም የዓለም ጥግ እና ከየትኛውም ሰፈር ተነስቶ የዓለምን ትኩረት መሳብና ታሪክ መስራት እንደሚቻል ቃሉ ፑቲክ በተግባር አሳይቷል። እኛም ለዚህ ወጣት የፈጠራ ባለሙያ እንኳን ደስ አለህ እያልን ወደፊትም ለበለጠ ዓለም አቀፍ ስኬት እንዲበቃ መልካም ምኞታችንን እንገልጻለን። እናንተስ የቃሉ ፑቲክ የፈጠራ ስራዎችን እንዴት አገኛችሁት? ከቆሻሻ ቁሶች ተነስተው ወደ ውድ ፋሽን የተቀየሩት አልባሳትስ ይበልጥ ማርኳችኋል ወይስ የእርሱ በርስ መተማመን? ሐሳባችሁን ከታች በኮሜንት መስጫው ላይ አካፍሉን። ይህንን መሰል አነቃቂና አስተማሪ የሆኑ የኢትዮጵያውያን ታሪኮችን በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ቪዲዮን ከወደዳችሁት ደግሞ ላይክ በማድረግ ለሌሎች እንዲደርስ አድርጉ። ስለተከታተላችሁን ከልብ እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።